ሰላም ውድና የተከበራችሁ የልጅ ዩቱብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ ደግሞ በአዲስ ነገር ብቅ ከች ብዬላችኋለሁ። እናንተ ግን ላይክ እና ሼር ማድረጋችሁን እንዳትረሱ ማለት ነው። እሺ ቤተሰቦች ዛሬ ይዤላችሁ የመጣችሁ በጣም የሚያሳዝንና አስገራሚ ታሪክ ነው ይዤላችሁ የመጣሁት። የአንዲት የእህታችን ታሪክ ነው ይዤላችሁ የመጣሁት። ሀገር ቤት እያለ በጣም የምትወደውና በጣም የሚሳሳላ ፍቅረኛ ነበራትኝ። ከዛም መቼም የሰው ልጅ ሰርቼ በሰው ሀገርም ሰርቼ ወይም እለወጣለሁ ቤተሰቦችንም ራሴንም እለውጣለሁ ብለን ወደ ስደት እንመኛለን እና ያችን ልጅም እንደዛ ነው ያደረገችው እና በስደት ወደ ሰው ሀገር መጣች። ሰው ሀገር መጥታ እየሰራች እያለ አንድ ጊዜ በአጋጣሚ ነው ልጁ ጋር ታወራለች ትላለች። የምወደውን የምታፈቅረው ልጅ ታወራዋለች። ግን እንደዛውም ሆኖ አንድ ቀን እንደ አጋጣሚ ሆኖ ጓደኛዋ ነይ ከዛ ቤት ረፊ ከመጣሽ ጀምሮ አንድ ቀን አርፈሽ አታውቂም እና ኔቱ ለረፊ ችግር አለው እኛ ጋር ተጫውተሽ ትሄጃለሽ፣ ወንድሞቼ ናቸው ያሉት ምንም ችግር የለውም ብላ ስልክ ደውላ ነይ ትላታለች። ግን በነገራችን ላይ ከዚህ ከታሪኩ በፊት አንድ ነገር ላሳስባችሁ። ምክንያቱም የሰው ልጅ ምን ጓደኛ ቢሆን በእርግጥ የሰው ልጅ ጓደኛ መስታወት ነው፣ መከታ ነው፣ ሲከፋሽ የሚያጽናና ወደ መጥፎ መንገድ ስትሄድ የሚደግፍ ነው እንጂ መጥፎ መንገድ ስትሄጂ ያንን መጥፎ መንገድ ሂጂ ጎበዝ እንደዛ እያለ የሚያበረታ ሰው ያን ሰው ላንተ አይሆንህም ወይም ደግሞ ላንቺ አይሆንሽም። ስለዚህ ከዛ ሰው በፍጥነት መራቅ ያስፈልጋል። ራሳችንን ማዳመጥ ያስፈልጋል። የሰዎችን ፈለግና የሰዎችን መንገድ እየተከተልን የምንሄድ ከሆነ ሰው ባለን የምንመራ ከሆነ ህይወታችን አደጋ ላይ ይሆናል ማለት ነው። ስለዚህ ሰው ባለን ሳይሆን መመራት ያለብን እግዚአብሔር በፈቀደልንና አይምሯችንና ልባችን ባለን መንገድ ነው መጓዝ ያለብን። ልባችንና አይምሯችንን ማሰራት ያስፈልጋል። በአይምሯችን መጥፎ ቃላት የሚያቃጭል ከሆነ የአይምሯችንን ብቻ ይዘን የምንጓዝ ከሆነ አደጋ ያመጣብናል ማለት ነው። ስለዚህ እንደዚህ አይነት ነገሮች ነው ከእህታችን ላይ የተፈጠረው ማለት ነው። የጓደኛዋ ምክር ሰምታ ሄደች። እየሰራች የነበረችውን ልጅ ከስራዋ እንድትደናቀፍ መቼም ጀዛ ቤት እንሂድና የተዝናኝ ጨፍሪ ልበሽን ይሄ ነገር የስጋዊ ዝም ብሎ ነው። ስለዚህ ለህይወቷ ማዝጊ ነው። ይች ልጅ ሄደች። ጓደኛዋ ስለሆነ የምትወዳት ስለሆነች ሄደች። እዛ ሄዳ 2 ቀን የተጫወተች እያለች ከረመች። በሶስተኛው ቀን የልጅቲቱ ወንድም የሚሆን ሂጂ አንቺ ሱቅ ብለሽ ሂጂ እኔ እሷን እፈልጋታለሁ ብሎ እህቱን ይሰዳታል። ያክስቷ ላይ ነው ጥሎ እሷን ቤት ጥላት እንድትሄድ ያደርጋል። እሷ ደግሞ መጣሁ እዚህ ሱቅ እቃ ገዝቼ ነው ምናምን ስትላት አብሬሽ ልሄድ ምናምን ስትላት አብራት እንድትሄድ ራሱ ፍቃድ አልሰጠቻትም። እች ልጅም ስላላወቀች ስላላለች እንደዚህ ታደርጋለች ብላ ስላላሰበች ጓደኛዋ ነው አምናት ነው የመጣችው። የእሷ ወንድሞ የኔ ወንድሞች ናቸው፣ የኔ ወንድሞ የእሷም ወንድሞች ናቸው ብላ ስለምታስብ ሳይዳዛ ቤት ጥላት ሄደች። ጥላት ስትሄድ መሸ ትመጣለች እያለ ብትጠብቅ ቀረች። ከዛ ምንድን ነው እያለች ምን አገራት ጎሏት ነው የሄደችው ብላ የሚሰራውንም ምግብ ሰራራች አለች። የምግብ ሰራርታ ለራሷ ተጣጥባ እንግዲህ ካልመጣች ምግብ ልስጥህና ብላ አንተ እኔ እሷ ስትመጣ ጠብቃታለሁ በላለሁ ሲል ችግር የለውም ምናልባትም እኮ አልተመቻቱን ይሆናል ወይ ጓደኞቿን አግኝታ ይሆናል። ብዙ ጓደኛ ስላላትኝ ምናልባት ጓደኛ እንዴ ከኔ ሌላ ጓደኛ አላት እንዴ እኔም አላውቀው እንዴት ሳትነግረኝ ምናምን ብትለው አይ ችግር የለውም ዝም ብላ እዚህ የተዋወቃያቸው ወይም እዚህ ከኢጃዛ ቤቱ የሚመጡት ሰዎችን ይሆናሉ አግኝታቸው ይሆናል ነይ ካሏት የእሷ ነገር ዝም ብላ ሂዳ ነው የሚሆነው። በቃ አትፍሪ ችግር የለውም ነይ ቀርቢ እራትሽን እሷ ስትመጣ ለራሷ አቅርባ ትበላለች ምናምን ብሎ አብረው እራት እንዲበሉ አደረጋት። አብረው በልተው
ከዛም እናይ ብሎ ይዟት ወደ ክላሱ ነይ እንግባ ምናምን ሲላትኝ፣ እንዴ አንተ ከምትኝታ ሁልጊዜ ከምትተኛበት ግባና ተኛ፣ እኔ ችግር የለውም ትንሽ ልጠብቃትና ካልመጣች በሩን ዘግቼ እተኛለሁ ችግር የለውም ምናምን አለ። እሺ ችግር የለውም ብሎ ሄደና የሀይላንድ ውሃ የእንቅልፍ መድኃኒት ሰጥቶ ከሀይላንድ አድርጎ ሄዶ እንቺ ይህን ውሃ ጠጭ ምናምን እኔ በቃ ልተኛ ነው ቻው ደህና ደሪ ብሏት እንደ መልካም ሰው ጥሏት ወደ ክላሱ ገባ። ውሃውን ሲሰጣት እዛው ተቀመጠችበት እንቅልፍ ሲጥላት አቅፎ ራሱ መጥቶ አቅፎ ይዞ ገብቶ እንደዚህ ያደረጋት። ጠዋት ስትነሳ ራሷን ከልጁ ጋር ነው ያገኘችው። በጣም ነው የሚያሳዝነው። ጓደኛ አምነኸው ብለኸው ወንድሜ ነው ብለው ስሜቱን ለራሳችሁ በራሳችሁ ቦታ ሆናችሁ አስቡት። እኔ በጣም ነው ያሳዘነችኝ። ከዛ በጣም ምንም የምታደርገው ነገር የላትም፣ የምትለው ነገር የላት። በቃ የምትናገረው ነገር ቃላት ነው ያጠራት። አያችሁ፣ ከወንድሞቻችሁ ጋር ራሱ አትተኙ ይባላል። እንኳን ሌላው ቀርቶ ማለት ነው። እነሱ ሸውደዋት ነው እንጂ እሷ አብራ ተኝታ አይደለም። ግን አንዳንድ ሰዎች እንዴ ወንድሜ አይደለም ምን ያረገኛል? ወንድ ልጅ ወንድም ስለሆነ ስላልሆነ አይደለም። ምክንያቱም ሴት ልጅ አሳሳት ናት። አዳምን ያሳሳተው ማን ነው? ሔዋን ናት። ስለዚህ ሴት ልጅ ደግሞ የምታሳስተው ወንድ ልጅ የምታሳስተው ሴት ልጅ እስከሆነች ድረስ ከዛ ነገር ለመቆጠብ መሞከር፣ ከዛ ነገር ላይ ቁጥብ መሆን ያስፈልጋል። እና ይቺ ልጅ እንደዚህ አይነት ነገር ስለገጠማት እና ስላላት የምታደርገው ግራ ገብቷት፣ የምትለው ግራ ገብቷት፣ ምነው ዝም አልሽ? ብዙ ነገር ሲያናግር እንደው ጻጥ ነው ያለችው እና ግራ ነው የተጋባችው በሰዓቱ። እዛ ቦታ ላይ አስቡት እንግዲህ የማትፈልገውን ነገር እንደዚህ አይነት ነገር ተፈጥሮባት ስታይና ስትል በጣም ነው የሚከብደው። ከዛም ተነስታ ቀጥታ የምታደርገው የምትለው ምንም ሊበላት ምግቡ ምኑ ግራ ነው የገባት እና ሊሄድ ነው ብላ ስትል ወዴት ነው የምትሄጂው? አንዴ ገብተሽበታል እኮ አታስታውሽም እንዴ ምናምን። እኔ ምንም የማስታውሰው ነገር የለኝም፣ ምክንያቱም የእንቅልፍ መድኃኒት ሰጥቶት እንዲህ ብላ እሷ ታስታውሳለች። እሱ ግን አውቆ ስለሆነ ዋሽቶ ነው። እንዴት አታስታውሽም? እሺ ችግር የለም ብለሽኝ እኮ ነው ያለ ፈቃድሽ አልነካውሽም እያለ አይምሮዋ እንዲወዛግብ እንዲላት አደረገ። ችግር የለውም ብላ ምንም አማራጭ የላትም። እስከ 3 ቀን ልጁ ጋር ከረመች። እህቲቱ በዛ አርቃ ወደ ስራ ስለሄደች እና ስላለች ምንም ነገር አልተናገረችም አላለችም። ልጅቲቱ ደወለችላት። ስትደውልላትኝ ያኔ ልታወራት እሷ ስላላወቀች እና ስላላች ነው አብረው ያሴሩ አልመሰላችም። ደጋግማ ስትደውልላት ስልክ አታነሳም። ከዛ ስራ ሄደች። ስራ ሄዳ ይች ልጅ ለምንድን ነው የማታነሳልኝ? ምንድን ነው ነገሩ? ከዛ ብላ ቢያንስ 15 ቀን ሆናት ከኢትዮጵያ ያለው ልጁ ሲደውልላት እንዴት እንደዚህ ቆሸሸ ልጁን አወራለሁ እንደዚህ ብሎ የሚያስብ ሰው አለ። ግን በአሁኑ ሰዓት እኔ የሚያስብ ሰው ያለ አይመስለኝም። ልጅቱ ግን እንደዚህ ብዬ ቆሽሼ እሱን ማውራት አልፈልግም ብላ ስልክ አታነሳለትም። ደጋግሞ በሰው ስልክ እየቀያየረ ድረስ ይደውልላታል። ስታነሳው የእሱ ድምጽ መሆኑ ስትሰማ ትዘጋዋለች። ከዛም አንድ ቀን ቁጭ ብላ አረቧ የለችም ነበረና ቁጭ ብላ ስታስበው እኔ ምን አይነት ህይወት እየኖርኩ ነው? መቼም ሰይጣን ዲያብሎስ በጣም መጥፎ ነው። ነገሮችን ወደ መጥፎ ነገር እንድንሄድ መጥፎ እንድናስብ ያደርጋል። ከዛ ቁጭ ብላ ስታስብ ምንድን ነው አሁን አንቺ የምትኖሪው? ምን አይነት ኑሮ ነው? ከምትወጁ ጋር ተለይተሽ ቆሽሸሽ እያለ በውስጡ ያቃጭልባታል። ከዛ ቁጭ ብላ ለትንሽ ደቂቃ ለ10 ደቂቃ ያህል እንዳሰበችው እውነት እኮ ነው የማለት ሀሳብ አንጥታ ተነስታ ወደ ክላሷ ገባ ብላ ነበርና ወደ ክላሷ ገባ ብላ መጥፎ ነገሮችን አስባ ስለነበረ ደግሞ እንዴ ለማን ብዬ ነው ህይወቴን የማበላሸው? ህይወት የተበላሹ ደግሞ ደግሜ ራሴን ህይወቴን የማበላሸው በምድር ላይ ሳልስቅ በሰማይ ላይ ህይወቴን የማካጭረው ብላ ወደ ራሷ ተመለሰች። ምክንያቱም እኛ መጥፎ ነገር ጠላት ቢያሳስበን መጥፎ ነገርም በአይምሯችን ቢያቃጭንም እግዚአብሔር አምላክ ከጎናችን ስላለ ለክፉ አጋልጦ አይሰጠንም። አያችሁ፣
ሁሌም ጸሎት ስናደርግ እግዚአብሔርን ስንማጸን ሁሌም ጠባቂ መላእክት አለን። መጥፎ ነገሮች ቢገጥሙንም ቢሉንም ከዛ መጥፎ ነገር ለምንወጣው ነገር እግዚአብሔር አለ ማለት ነው። ነገሮችን በምክንያት ነው እግዚአብሔር የሚያደርገው። ከዛ በጣም የጸጸትነት ስሜት እየተሰማ ስለነበረ ለነፍስ አባቷ ደውላ ነፍስ አባቷን እንደዚህ አይነት ነገር ተፈጥሯን ብላ ንስሐዋን ተናዛ ወደ ስግደት፣ ወደ ጸሎት፣ ወደ እግዚአብሔር መማፀን ጀመረች። እየተማጸነች እግዚአብሔርን እየለመነች እያለ እግዚአብሔር ያንን ልጅ ስልኩን አንሺው አውሪው የማለት በውስጧን እንዲያቃጭልባት ተሰማት። ከሀገር ቤት ያለው ፍቅረኛዋን። ከዛ እሺ ብላ ስልክ አነሳች። ስልክ አንስታ ሰላም እንዴት ነህ? እኔ የሆነ ነገር የምነግርሃለኝ ምናምን ስለው አይ ቆይ እኔ ብዙ ጊዜ ደውዬብሽ ነበር፣ ግን ስልክ እያነሳሽልኝ ስላልሆነ የሆነ ነገር ልነግርሽ ነው። መጀመሪያ የኔን ስሚኝ አዳምጪኝ አላት። ከዛ አዳምጪኝ ሲላት ምንድን ነው ምናምን ሲል እኔ እኮ አንቺ ወዲያው እንደሄድሽ ቤተሰቦቼ አይሆንም ብለው ድረውኛል፣ አግብቻለሁ። ስለዚህ የራስሽን ህይወት ኑሪ፣ እኔ አንቺን ልጠብቅሽ አልችልም። አሁን ደግሞ ያገባኋት ልጅ እርጉዝ ናት፣ ልወልድልኝ ነው ብሎ ነገራት። ከዛ ይህን ሲነግራትኝ እሷ አረግኝ በጣም ተጸጽቼበት የነበረውን እግዚአብሔር አቃለለልኝ። በጣም አመሰግናለሁ፣ ችግር የለውም፣ ህይወትህን ምራ፣ እኔም ደግሞ የራሴን በራሴ ያውቃል። ምንድነው ልትነግርኝ የነበረው ነገር ብላት ራሱ ለመናገር ፈቃደኛ አይደለችም። ምክንያቱም ተጸጽቼ እኔ እንደዚህ ነው እያለች አስቡ። ይሄንን ነገር አስቀድሞ መናገር ነበረው። አግብቶ ሚስቱ ካረገዘች በኋላ የነግራት እንዴት ፈቃደኛ ሆነ? ምክንያቱም ስለሚሰማበት ሌላው ሰው ስለሚሰማና ስለሚል። አያቸው ነገሮችን እግዚአብሔር በምክንያት ያደርጋል። እሷ ያኔ አስገድዶ እንደዚህ ልጁ ስለሚፈልጋትና ስለሚላት በተለይ በእኛ አካባቢ ላይ እንደዚህ አይነት ነገሮች ይፈጠራሉ። ልጅቱ ካልፈለገች ግዴታ የሆነ ሰው ያስገድዳል እና የሆነ የእንትንነት ስሜት ስላላቸው ወንዶች እንደዚህ አይነት ነገር እንዲፈጠር ያደረገው ልጅቱ እሺ እንደማትለው ስለገባው ነበረ። ግን ያቺ ጓደኛዋም እንደዛ ይህንን ልጅ ያጎቷን ልጅ እሺ እንድትለው ወይም ደግሞ ያጎቷን ልጅ ትታ የሄደችው ሀገር ቤት ያለው ጓደኛ እንዳገባና እንደዚህ አይነት ነገሮችን እንደሰራባት ከሷ ላይ ስላየ እሷም ትበቀለው ብላ አስባ አይደለም። ይሄ ግን አግባብ አይደለም። ለጓደኛዋ መጣ እንደዚህ እኮ አድርጓን፣ ይሄ ነገር እኮ መጥፎ ነው፣ የራስሽን ህይወት ለመኖር ሞክሪ ብላ ብትነግራት የተሻለና የተመረጠ ይሆን ነበር። በፍቃደኝነቷ ምናልባትም እሺ ብላ በፍቃዷ ልታደርግ ትችል ነበር። ከግዴታ እንትን አትልም ነበረ። ብዙ ነገሮችንም አታስብም ነበር። ያቺ ልጅ በቃ ወዲያው እንዳለችው ራሷን ብታጠፋስ ብትልስ አስቡት፣ በዚህ አይነት ነገር የሚፈጠረውንና የሚሆነውን። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። የዛሬው ታሪካችን ይህንን ይመስላል። ላይክና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰቦች አበረታቱ። በቀጣይ በአዲስ ታሪክ እስከምንገናኝ ቸር ቆዩ። እግዚአብሔር ከእናንተ ጋር ይሁን።